ሰላም ተማሪዎች እንግዲህ ከዚህ በፊት በነበረው ቪዲዮአችን ላይ በምዕራፍ 5 የመጀመሪያው ግሬድ 9 ኬሚስትሪ ቪዲዮአችን ላይ ኬሚካል ቦንዲንግ ምን ማለት እንደሆነ ብትን አድርገን ተመልክተናል። በዛሬው ቪዲዮአችን ላይ ደግሞ አንዱን የኬሚካል ቦንዲንግ አይነት አዮኒክ ቦንዲንግን እንመለከታለን። እንደ ከዚህ በፊቱ ሁሉ የሳቋማን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ እንዲሁም ደግሞ የቴሌግራም እና ዌብሳይት አድራሻዎቻችንን ሁልጊዜ በመጎብኘት ለዘጠነኛ ክፍል የሚያስፈልጓችሁን ጠቃሚ ነገሮች እንድትወስዱ አድቫይዝ አደርጋችኋለሁ ማለት ነው። አሁን ቀጥታ ወደ ትምህርታችን እንሄዳለን። ኦኬ ተማሪዎች፣ እስቲ አሁን ደግሞ አዮኒክ ቦንድ ስር እንመለከታለን። ያለው ነገር ምን ነበር? ሉዊስ ፎርሙላስ ኦፍ አዮኒክ ኮምፓውንድ። እንግዲህ ሉዊስን ካስታወሳችሁ ስለ ኮቫለንት ቦንድ ፎርሜሽን፣ ስለ ኤሌክትሮን ቫለንስ ኤሌክትሮን ባህሪያት በደንብ ያስቀመጠ ኬሚስት ነው ወይም የገለጸ ኬሚስት ነው። ስለዚህ በምን እናውቀዋለን? ሉዊስ ዶት ፎርሙላ እንለዋለን። ስለዚህ ሉዊስ አዮኒክ ኮምፓውንዶችን በኤሌክትሮናቸውን በዶት በመጠቆም ወይም በዶት ሪፕሬዘንት በማድረግ እንዴት አዮኒክ ኮምፓውንዶች ወይም ሪፕሬዘንት እንደምናደርግ ሩል ወይም ደግሞ ማሰሪያ ያስቀመጠልን ሰው ነው። እዚህ ጋር እንደምንመለከተው እንግዲህ ሜታሎች ሉዝ ስለሆነ የሚያደርጉት ኤሌክትሮንን እዚህ ጋር በኤንኤ ፕላስ ሶዲየም እና ክሎሪን መካከል ያለውን አዮኒክ ኮምፓውንድ አዮኒክ ቦንድ ነው እዚህ ጋር ሪፕሬዘንት የምናደርገው። ሶዲየም ፕላስ ወይም ደግሞ ሶዲየም አንድ ኤሌክትሮን ካጣ በኋላ ሶዲየም አይን በዚህ መልክ እናስቀምጣለን። ከዛስ ክሎራይድ አይን አንዷ ኤሌክትሮን ጌን ካረገ በኋላ በብራኬት ውስጥ እናደርገውና ማይነስ እዚህ ጋር እነዚህ ዶቶች ከላይና ከጎን ይቀመጣሉ። ፔር የሆነው በብዛት ኤሌክትሮኖች ኢን ፔር ስለሚገኙ ነው። እዚህ ጋር ይህ እንግዲህ የሉዊስ አዮኒክ ኮምፓውንድ ሪፕሬዘንቴሽን ነው። የሉዊስ ሶዲየም ክሎራይድ ሪፕሬዘንቴሽን ነው ማለት ነው። እዚህ ጋር ሂደቱን በደንብ አድርጎ ያሳየናል። ኤሌክትሮን እንዴት ከየት ወዴት እንደሄደ ከሶዲየም ወደ ክሎሪን እቺ ኤሌክትሮን ላይ ተደምራለች። ከዛ በኋላ እዚህ ጋር ስናስቀምጣት ደግሞ በዚህ መልክ እናስቀምጣለን ማለት ነው። ይህ አዮኒክ ኮምፓውንድን እንዴት በሉዊስ ፎርሙላ ሪፕሬዘንት እንደምናደርግ ነው የሚያሳየን። እንግዲህ ሃይላይትን የነካካ ነው። እስካሁን ስለ አዮኒክ ቦንድ ፎርሜሽን በደንብ አድርገን ተምረናል። አዮኖች ምንድን ነው? አዮኖች መካከል ያለው አትራክሽን ፎርስ ምን አይነት ፎርስ ነው? አዮኒክ ቦንዲንግ ምንድን ነው የሚለውን ተመልክተናል። አሁን ቀጥሎ ባለው ሴሽናችን ደግሞ ዊ ጊቭ ኤግዛምፕልስ ኦፍ ሲምፕል አዮኒክ ኮምፓውንድ። አዮኒክ ኮምፓውንዶች እነማ ናቸው? አዮኒክ ኮምፓውንድ ስንል እንግዲህ በአዮኒክ ቦንዲንግ የተያያዙ ብዙ አተሞችን የምንገልጽበት ነው አዮኒክ ኮምፓውንድ። እንዲሁም ደግሞ ድሮ ሉዊስ ስትራክቸር ኦፍ ኤሌክትሮን ዶት ፎርሙላስ ኦፍ ሲምፕል አዮኒክ ኮምፓውንድ። የሲምፕል አዮኒክ ኮምፓውንድ ቅድም እዛ ጋር በሶዲየም እና በክሎሪን መካከል ያለውን እንዴት ሉዊስ ስትራክቸር ኤሌክትሮን ሪፕሬዘንት እንዳደረግን ተመልክተናል። ልክ እንደዛ እዚህ ጋር የተወሰኑትን ለመመልከት እንሞክራለን። አክቲቪቲ 5.3 Students, please form groups and discuss the following questions and then present your discussion points to the rest of the class. Okay, እንደተለመደው በአክቲቪቲ ትምህርታችንን እንጀምራለን። What would you do to describe an orange for a person who has never seen orange in his or her entire life? እንግዲህ ከሉዊስ ሪፕሬዘንቴሽን ጋር የሚሄድ ጥያቄ ነው። አንድ ብርቱካንን የማያውቅ ሰው ቢገጥማችሁ እንዴት አድርጋችሁ ነው ይህንን ብርቱካን የምገልጹለት? እስቲ ፕሊዝ ቪዲዮን ፖዝ አድርጋችሁ ለተወሰነ ደቂቃ አሰላስሉና ተመለሱ። በጣም ጥሩ። እንግዲህ ይህ መልስ ያለው እናንተ ጋር ነው። እኔ ግን በሆን እንዴት ካላችሁኝ፣ ለምሳሌ ብርቱካኑን እስለዋለሁ፣ ከዛ በኋላ ኦሬንጅ ከለር እቀባዋለሁ፣ ከዛ በኋላ ምናልባት ጣፋጭነቱን ደግሞ በተለየ መልክ ለመግለጽ እሞክራለሁ። በዚህ መልክ እያልኩኝ ይገልጽለታለሁ። ስለዚህ እናንተም የተለያየ መንገድ አስቀምጣችኋል ብዬ አስባለሁ። የሁላችንም መንገድ ትክክል ነው። ነምበር 2 ጋር ስንመጣ why is it important to have a common way of representing substance? እንግዲህ ለምን አስፈለገ ሰብስታንሶችን የጋራ በሆነ በአንድ አይነት መልክ ሪፕሬዘንት ማድረግ ነው የሚለን። ለምሳሌ እንደ ሉዊስ ዶት ሪፕሬዘንቴሽን እንግዲህ ኬሚስትሪ ነው እያወራን ያለ ነው። የኬሚስትሪ ቋንቋ ነው እየተማርን ያለ ነው። ኬሚስትሪ ሳይንስ መሆኑን እንዳትዘነጉ። ይሄኛ አካባቢ ብቻ ያለ ትምህርት ሳይሆን በዓለም አቀፍ ደረጃ ያለ ትምህርት ነው። ስለዚህ የጋራ መግባቢያ ቋንቋ ያስፈልገዋል። ስለዚህ ለዚህ ነው ኮመን ዌይ ኦፍ ሪፕሬዘንቲንግ ሰብስታንስ። ስለዚህ ኢትዮጵያ ውስጥ ያሉት ኬሚስቶች ሌላ ሀገር ላይ ካሉ ኬሚስቶች፣ ኢትዮጵያ ውስጥ ያሉ ሳይንቲስቶች፣ ተመራማሪዎች
ሌላ ሀገር ላይ ካሉ ሳይንቲስቶች ጋር በቀላሉ እንዲግባቡ የሚያደርጋቸው ነው። ስለዚህ ለዛ ነው ኮመን ዌይ ኦፍ ሪፕሬዘንቲንግ ሰብስታንስ ያስፈልገው ማለት ነው። ነምበር 3 why do you think it is important to use a common formula of ionic compounds? እንግዲህ ሁለተኛው ጥያቄ ላይ መልሰነዋል ብዬ አስባለሁ። ይህን ጥያቄ ለምንድን ነው ጥቅሙ ምንድን ነው የሚለን የኮመን ፎርሙላ ኦፍ አዮኒክ ኮምፓውንድ ኮመን የሆነ ፎርሙላ መኖሩ ያንን መከተላችን ለምን ይጠቅማለሁ? ቅድም የመለስኩት መልስ በጣም በቂ ነው ብዬ አስባለሁ። ሪፈር ለማድረግ ሞክሩ። ሉዊስ ዶት ፎርሙላ እንግዲህ ይህ ሁሉ መንደርደሪያ ሀሳብ ወደ ሉዊስ ዶት ፎርሙላ ለመምጣት እንዲያስችለን ነው። ስለዚህ እንግዲህ ከዚህ በፊት እንደተባባልነው ጊልበርት ኤን ሉዊስ በጣም ታዋቂ አሜሪካን ፊዚካል ኬሚስት ነው፣ ተመራማሪ ነው። ኤሌክትሮኖችን በደንብ አድርጎ የገለጸ በተለይ ቫለንስ ሼል ኤሌክትሮኖችን በደንብ አድርጎ ያስቀመጠ ነው። ሶ to explain the various types of bonds and to visualize the change in the valence electrons, the American physical chemists Gilbert and Lewis proposed the Lewis dot formula። እንግዲህ ቀድም እንዳልነው ለአንድ ሰው ኦሬንጅን ስንገልጹለት የሆነ ስዕል እንዲፈጠር ውስጡ ኦሬንጅ ምን አይነት ጣዕም አለው፣ ምን አይነት መልክ አለው፣ ምን አይነት ገጽታ አለው፣ ድቡልቡል ክብ ነው፣ በቃ እነዚህ ነገሮች በአእምሮ ላይ እንዲፈጠር ተጨንቃችሁ ተጠባችሁ የሰራችሁት ነገር አለ። ልክ እንደዛ ሉዊስም ደግሞ የበለጠ ኬሚስትሪን እንድንረዳ አብስትራክት የሆነውን በቀላሉ የማይታዩትን ነገሮች በሉዊስ ዶት ፎርሙላ እንድንረዳ መንገዱን የጠረገ ኬሚስት ነው ማለት ነው። In the Lewis symbol for an atom, the chemical symbol of the element with its valence electrons is represented as dots surrounding it። እንግዲህ በሉዊስ ሲምቦል ጊዜ ራሱ ኤሌመንቱ ይኖራል፣ ቫለንስ ኤሌክትሮኖች ይኖሩታል። ኢነር ኤሌክትሮን አንጠቀምም፣ ቫለንስ ኤሌክትሮኖችን ነው የምንጠቀመው። ቫለንስ ኤሌክትሮኖችን ደግሞ በምንድነው ሪፕሬዘንት የምናደርገው? በዶትስ። ለዛ ነው ሉዊስ ዶት ፎርሙላ የተባለው ወይም ሉዊስ ዶት ስትራክቸር። ሶ only the electrons in the valence level are shown using this notation። እንግዲህ በሉዊስ ዶት ሪፕሬዘንቴሽን ሪፕሬዘንት የምናደርጋቸው ኤሌክትሮኖች የትኞቹን ነው? ቫለንስ ኤሌክትሮኖችን፣ አውተር ሞስት ሼል ኤሌክትሮኖችን። ምክንያቱም ኬሚካላዊ ፕሮሰስ ውስጥ ኬሚካላዊ ሪያክሽን ውስጥ ኢንቮልቭ የሚያደርጉት እነዚህ ቫለንስ ኤሌክትሮኖች ስለሆኑ ማለት ነው። the number of dots equals the number of valence electrons in the atom። ነምበር ኦፍ ዶቶቹ ከምን ጋር እኩል ናቸው? ከቫለንስ ኤሌክትሮኖች ቁጥሮች ጋር። these dots are arranged to the right, left, above, below the symbol with no more than 2 dots on a side። እንግዲህ ለምሳሌ ይህንን የክሎሪን አተም ብንመለከት ይሄ ክሎሪን አተሚክ ዲያግራም ነው። ይሄ ደግሞ የክሎሪን ሉዊስ ሲምቦል ነው። ስለዚህ የክሎሪን ሪፕሬዘንቴሽን ነው። እዚህ ጋር እንደምታዩት እንግዲህ እዚህ ጋር ምንን ለማሳየት ነው? እዚህ ጋር አንድ ኤሌክትሮን ብቻዋን ናች፣ ሌሎቹ ፔር ናቸው። ስለዚህ ኤሌክትሮኖች ኢምፔር ስለሚቀመጡ ነው። ከዛ በተጨማሪ ግን አንድ ቫካንት ስፔስ መኖሩን ወይም ደግሞ አንድ ኤሌክትሮን እንደሚያስፈልጋት ለማሳየት ነው እዚህ ጋር በሉዊስ ዶት የተጠቀምነው። ሰው እንግዲህ ሉዊስ ዶት ሪፕሬዘንቴሽን ስንል የኤሌመንቱ ሲምቦል ይኖራል። ከዛ የዛ ኤሌመንት ቫለንስ ኤሌክትሮኖች ደግሞ ፔር እየሆኑ ወይም እንደየሁኔታው በዶት እናስቀምጣቸዋለን ማለት ነው። ይህ ሉዊስ ሲምቦል ኦፍ ክሎሪን አተምን ያሳያል። ተማሪዎች እዚህ ጋር ይህ ቴብል 5.2 the Lewis symbols for the elements of third period of the period table ሶስተኛ ፔሪድ ላይ ያሉትን ኤሌመንቶች ኤሌክትሮን ኮንፊግሬሽን እና ሉዊስ ሲምቦል ሪፕሬዘንቴሽን የሚያሳይ ነው። ሶዲየም እንደምታውቁት እንግዲህ አውተር ሞስት ሼል ውስጥ ነች፣ አንድ ነች። ሶ Na አንድ ዶት። ማግኔዚየም ጋር ስንመጣ ደግሞ 2 ነች፣ Mg 2 ኤሌክትሮንስ። አሉሚኒየም ጋር ስንመጣ 3 ናቸው። ሶስቱን at 3 different place ወይም የተለያየ ቦታ ላይ ነው የምናደርጋቸው። ሲሊከን ጋር ስንመጣ 4 ነው። እዚህ ጋር ሲሊከን 4 ከተለያዩ 4 አተሞች ጋር ኬሚካል ቦንድ መፍጠር እንደሚችል ለማሳየት ነው። ፎስፈረስ ጋር ስንመጣም 5 ነው። እዚህ ጋር እንደምታዩት እንግዲህ 2ቱ በፔር ይቀመጡና 3ቱ ደግሞ ክፍት ናቸው። ስለዚህ ቦንዲንግ ለመፍጠር ክፍት ናቸው ማለት ነው። ሰልፈር ጋር ስንመጣ 6 ነው። እዚህ ጋር እንደምታዩት 2ቱ ፔር ይሆኑና እዚህ ጋር 2ቱ ደግሞ በነጠላ ይቀመጣሉ። ስለዚህ 2 ቦንድ መፍጠር ይችላል ኦክቴትን ለማሟላት ማለት ነው። ሶ በዚህ መልክ ሪፕሬዘንት እናደርጋቸዋለን። ይህ የሉዊስ ሲምቦል ነው። እነዚህን እንዴት እንደተቀመጡ ዶቶቹ ደጋግማችሁ ለማየት ሞክሩ። ሉዊስ symbols can also be used to illustrate the formation of cations from atoms for sodium and calcium as shown below። እንግዲህ እዚህ ጋር እንዴት አየኖች እንደተፈጠሩ በሉዊስ እንግዲህ የበለጠ
ኤሌክትሮን ትራንስፈር፣ ኤሌክትሮን አቀማመጥ የሚያሳይልን ጥሩ ሪፕሬዘንቴሽን ነው። ሶ እዚህ ጋር ሶዲየም አተም አለ። እንግዲህ ሶዲየም አተም አውተር ሞስት ሼሉ አንድ ስለሆነች በዚህ መልክ ነው የምናስቀምጠው። ካልሽየም ጋር ስንመጣ ካልሽየም አተም 2 ቫለንስ ሼል ኤሌክትሮን አለው። ስለዚህ ሲምቦሉን ኢን ዘ ሚድል እናደርግና 2 ዶቶችን ዳርና ዳር እናደርጋለን። ከዛ ሶዲየም እቺን አንድ ኤሌክትሮን ሉዝ ሲያደርግ ሶዲየም አይን ይፈጥራል። ሰው እዚህ ጋር እንደምትመለከቱት ሶዲየም ፕላስ እቺ ፕላስ አንድ ኤሌክትሮን ኦልሬዲ ሎስት እንዳደረገ ነው። ፕላስ እቹት አንዷ ሎስት ያደርጋት ኤሌክትሮን። ካልሽየምን በተመሳሳይ መልኩ ካልሽየም 2 ፕላስ ሉዝ ያደርጋቸው 2 ኤሌክትሮኖች ደግሞ እዚህ ጋር አሉ። ይሄው ካልሽየም አይን በዚህ መልክ ይፈጠራል ማለት ነው። ስለዚህ ካታይን እንዴት እንደሚፈጠርም ሉዊስ ሲምቦል ያሳየናል። Likewise, they can be used to show the formation of anions from atoms as shown below for chlorine and sulfur. እንግዲህ ያየን ያለነው ሉዊስ ሲምቦል እንዴት ወይም ሉዊስ ዶት ፎርሙላ እንዴት አዮኒክ ወይም ደግሞ አናይን እና ካታይን ኢንፎርሜሽንን እንዴት እንደሚያሳየን ነው። ሰልፈር ጋር ስንመጣ ቫለንስ ሼል ኤሌክትሮኑ 6 ነው ተባብለናል። እዚህ ጋር ቅድም እንደተመለከትነው 2 ኢምፔር ይሆናሉ። እቺ የሰልፈር ሪፕሬዘንቴሽን ነች። ክሎሪንን በተመሳሳይ መልኩ እዚች ጋር አንድ መሆኗ አንድ ተጨማሪ ያስፈልገዋል። ያን ለማሳየት ነው። ፕላስ 2 ኤሌክትሮንስ ፕላስ 1 ኤሌክትሮንስ። ስለዚህ ሰልፈር 2 ኤሌክትሮን ሲያገኝ በዚህ መልክ በሉዊስ ስትራክቸር ሪፕሬዘንት እናደርገዋለን። ክሎሪን አንድ ኤሌክትሮን ሲያገኝ በዚህ መልክ ሪፕሬዘንት እናደርገዋለን ማለት ነው። ስለዚህ ይህ የሉዊስ ዶት ፎርሙላ ፎር ክሎራይድ እና ሰልፋይድ አይን ነው ማለት ነው። ቴብል 5.3 ሉዊስ ሲምቦልስ ሾዊንግ ዘ ትራንስፈር ኦፍ ኤሌክትሮንስ ዲዩሪንግ ዘ ፎርሜሽን ኦፍ አዮኒክ ኮምፓውንድስ። እዚህ ጋር እንግዲህ የሚያሳየን እንዴት አዮኒክ ኮምፓውንድ እንደሚፈጠር አዮኒክ ቦንዲንግ እንደሚፈጠር ነው። ሶ ሉዊስ ሲምቦል በደንብ አድርጎ ያሳየናል። ሉዊስ ሲምቦል ስንል እዚህ ጋር ሶዲየም አለ። አውተር ሞስት ሼሉ በአንድ ኤሌክትሮን በአንድ ዶት ተጠቁማለች። ማግኒዥየም በተመሳሳይ መልኩ ቫለንስ ሼል ኤሌክትሮኑ 2 ነው፣ ይሄው በ2 ዶት። ካልሽየም በተመሳሳይ መልኩ እዚህ ጋር ነን ሜታል ከነዚህ ኤሌመንቶች ጋር ሪያክት የሚያደርጉት ነን ሜታሎች ደግሞ ስንመለከት ክሎሪን አለ። እዚህ ጋር 7 ኤሌክትሮን በዙሪያው አለ። እነዚህ 7 ኤሌክትሮኖች በዚህ መልክ በዶት ሪፕሬዘንት እናደርጋለን። ኦክሲጅንን በተመሳሳይ መልኩ በዙሪያው 6 ኤሌክትሮኖች አሉ። እነዚህ 6 ኤሌክትሮኖች በዚህ መልክ ሪፕሬዘንት እናደርጋለን። ፍሎሪን ጋር ስንመጣ በዚህ መልክ 7ቱን ኤሌክትሮኖች ሪፕሬዘንት እናደርጋለን። ስለዚህ አዮኒክ ቦንድ ሲፈጠር በዚህ መልክ ይፈጠራል ማለት ነው። እዚህ ጋር እንደምትመለከቱት ሜታሎቹ ኦልሬዲ ሉዝ ስላደረጉ ኤሌክትሮን ቫለንስ ሼላቸው ላይ ያለውን ኤሌክትሮን ሉዝ ስላደረጉ በፕላስ 1 ሊሆን ይችላል፣ ፕላስ 2 ሊሆን ይችላል፣ ፕላስ 3 ባጡት ኤሌክትሮን ቁጥር ሪፕሬዘንት እናደርጋቸዋለን። ነን ሜታሉ ጋር ስንመጣ ብራኬት እንሰራና ሲምቦሉን ከጻፍን በኋላ ኦልሬዲ ኤሌክትሮን ጌን አድርጎ ኦክቴትን ስላሟላ 8 ዶቶችን እናስቀምጣለን። ከዛ ደግሞ ሴሊያት ያገኘውን ኤሌክትሮን መጠን እዚች ጋር በማይነስ እንጠቁማለን። 1 ከሆነ ማይነስ ብቻውን በቂ ነው። 2 ከሆነ -2፣ 3 ከሆነ -3 እያልን በዚህ መልክ እናሳያለን ማለት ነው። ስለዚህ እነዚህ ኤግዛምፕሎች አዮኒክ ኮምፓውንድ እንዴት እንደሚፈጠር በኤሌክትሮን ዶት ፎርሙላ የሚያሳዩ ናቸው ማለት ነው። The Lewis dot formula can also be represented using the atomic diagram as shown. The dots on the atomic diagram represent the electrons. እንግዲህ ስቲል ሉዊስ ዶት ፎርሙላን እየተመለከትን ነው። እስቲ በዲያግራም ደግሞ እንመለከት። በአቶሚክ ዲያግራም some dots are stated simply to show you the electrons involved in the chemical reaction. ሶ እዚህ ጋር እንግዲህ እንደምንመለከተው ሶዲየም አተም አለ፣ ክሎሪን አተም አለ። እዚህ ጋር እንደምትመለከቱት እንግዲህ ይሄ አቶሚክ ዲያግራሙ ነው። ከዚህ በፊት እንደተነጋገር ነው ሶዲየም 1 ኤሌክትሮን አለው፣ አውተር ሞስት ሼል ኤሌክትሮን፣ እሷን ኤሌክትሮን ወደ ክሎሪን ያሻገርለታል። ክሎሪን ደግሞ ያችን 1 ኤሌክትሮን ይቀበላል። ከዛ በሁለቱ መካከል በሚኖረው ኢንተራክሽን አዮኒክ ቦንድ እንዲፈጠር ያደርጋል ማለት ነው፣ በሶዲየም ካታይን እና በክሎሪን አናይን። ሶ ይህንን እዚህ ጋር ስንመለከተው ሶዲየም አለ፣ ክሎሪን አለ። ሶዲየም 1 ኤሌክትሮን ሉዝ ሲያደርግ ሶዲየም ፕላስ ወይም ካታይን ይፈጥራል። ክሎራይድም 1 ኤሌክትሮን ሲቀበል ክሎራይድ አይን ይፈጠራል። በሁለቱ መካከል ያለው አትራክሽን ፎርስ ለሶዲየም ክሎራይድ ኮምፓውንድ መፈጠር መንስኤ ወይም ምክንያት ነው ማለት ነው። በተመሳሳይ መልኩ ካልሽየም እና ክሎሪን ጋር ስንመጣ ከዚህ በፊት እንዳየነው በዚህ መልክ ካልሽየም ክሎራይድን ይፈጥራሉ። ኬሚካል ቦንዲንግ ስር ኤክሰርሳይዝ 5.3 እንሰራለን። አሁን ቀጥታ ወደ ጥያቄዎቹ እናመራለን። ፕሮቫይድ ዘ አፕሮፕሪየት አንሰር ቱ ዘ ፎሎዊንግ ኩዌስችንስ። ቀጥሎ ላሉ ጥያቄዎች ትክክለኛ መልስ ስጡ ነው የሚለን።
Question number 1. Draw the Lewis dot structures for each of the following molecules. ሉዊስ ዶት ስትራክቸርን እንግዲህ ከዚህ በፊት ምን ማለት እንደሆነ እንዴት በሉዊስ ዶት ስትራክቸር ሞለኪውሎችን ሪፕሬዘንት እንደምናደርግ ተመልክተናል። ስለዚህ እነዚህን ሞለኪውሎች በሉዊስ ዶት ስትራክቸር ሪፕሬዘንት አድርጉ፣ ትክክለኛ ሉዊስ ዶት ስትራክቸራቸውን ሳሉ ነው የሚለን። ሞክሩትና ከዛ በኋላ ከኔ ጋር ደግሞ አብረን እንሰራዋለን ማለት ነው። ጥሩ ተማሪዎች ሞክራችሁታል ብዬ አስባለሁ። እስቲ መጀመሪያ ከሃይድሮጅን እንጀምር። ሃይድሮጅን ግሩፕ ዋን ነው። ስለዚህ የሃይድሮጅን ኤሌክትሮን ነምበር 1 ነው ማለት ነው። ስለዚህ ጋር ሁለት ሃይድሮጅኖች ይታዩኛል። ስለዚህ ሁለቱ ሃይድሮጅኖች ካጠገባቸው አንድ ኤሌክትሮን አለ። ይሄ ሉዊስ ዶት ሲምቦላቸው ነው ማለት ነው። ሲምቦሉ ሲደመር ዶቱ ማለት ነው። ሉዊስ ዶት ሪፕሬዘንቴሽናቸው ነው። ከዛ በኋላ ስንመጣ ደግሞ እዚህ ጋር ማን አለ? ሰልፈር አለ። ሰልፈር ግሩፕ 6 ኤሌመንት ነው። ግሩፕ 6 ኤሌመንት ነው ማለት ቫለንስ ሼል ኤሌክትሮኑ ስንት ነው? 6 ነው ማለት ነው። ስለዚህ ስንት ይጎለዋል? 2 ይጎለዋል ማለት ነው ለቦንዲንግ። ስለዚህ 6ቱን ኤሌክትሮኖች በዶት እንደዚህ ሪፕሬዘንት እናደርጋለን ማለት ነው። ስለዚህ ከዚህ በኋላ እንግዲህ በመካከላቸው እነዚህን ኤሌክትሮኖች ሼር በማድረግ ቦንድ ይፈጥራሉ። እንደዚህ እንደምንመለከተው ቦንድ ይፈጥራሉ ማለት ነው። ስለዚህ የዚህ ስትራክቸር ወይም ደግሞ የሃይድሮጅን ሰልፋይድ ሉዊስ ዶት ስትራክቸር ምን ይሆናል ማለት ነው? ሰልፈር ይኖራል እዚህ ጋር 2 ሎን ፔር ኦፍ ኤሌክትሮኖች ይኖራሉ። ከዛ ደግሞ ከሁለት ሃይድሮጅኖች ጋር ቦንድ ፈጥሯል። ይህንን በላይን እናሳያለን ቦንድ ፔሮቹን። እዚጋም ሌላ ሃይድሮጅን አለ። ስለዚህ ይሄ የሉዊስ ዶት ስትራክቸር ኦፍ ሃይድሮጅን ሰልፋይድ ነው ማለት ነው። ትክክለኛ ሼፑ ጋር ስንመጣ በዚህ መልክ እናስቀምጠዋለን። ሰልፈር እዚህ ጋር ይኖራል። 2 ሎን ፔር ኦፍ ኤሌክትሮንስ ወይም ደግሞ ነን ቦንዲንግ ኤሌክትሮኖች በዚህ በኩል ይሆናሉ። ዜን ዘ 2 ሃይድሮጅንስ ባይ ቦንዲንግ ወይም ደግሞ በላይን በማያያዝ በዚህ በኩል እናስቀምጣለን ማለት ነው። ይሄ ሉዊስ ዶት ስትራክቸር ኦፍ ሃይድሮጅን ሰልፋይድ ነው ማለት ነው። እንቀጥል ወደ ሁለተኛው ጥያቄ። እሺ አሁን የምንመለከተው እንግዲህ የዚህን ኮምፓውንድ ሉዊስ ስትራክቸር ነው። ሚታይሊን ብሮማይድ ይባላል ወይም ደግሞ ዳይብሮሞ ሚቴን ይባላል ማለት ነው። ስለዚህ ስትራክቸሩን የእሱን ሉዊስ ዶት ስትራክቸር እንሰራለን ማለት ነው። ሶ ሴንትራል አተማችን ካርበን ነው። ካርበን በአራቱ ማቅጣጫ እንግዲህ 4 ኤሌክትሮኖች ይኖሩታል። ምክንያቱም ቫለንስ ሼል ኦፍ ካርበን 4 ኤሌክትሮን ስለሚይዝ ወይም ደግሞ ካርበን ግሩፕ 4 ነው ማለት ቫለንስ ሼል ኤሌክትሮኑ አውተርሞስት ሼሉ ኤሌክትሮኑ ስንት ነው? 4 ስለሆነ ሶ ይህ ሴንትራል ካርበን ከ4 የተለያዩ አተሞች ጋር ቦንድ ፈጥሮ እናያለን። ከ2 ሃይድሮጅኖችና ከ2 ብሮሚን አተሞች ጋር ማለት ነው። ስለዚህ አንደኛው ሃይድሮጅን በዚህ በኩል ይሆናል። ሌላኛው ደግሞ በዚህ በኩል እናደርገዋለን። ሌላኛውን ሃይድሮጅን ዊዝ 1 ፔር ኦፍ ኤሌክትሮንስ። ብሮሚንም በተመሳሳይ መልኩ ግሩፕ 7 ነው። ስለዚህ 7 ኤሌክትሮኖች በአካባቢ ይኖራሉ ማለት ነው። ከሰባቱ አንደኛው ለቦንዲንግ ይቀርባል። ሌሎቹ ግን ሎን ፔር ኦፍ ኤሌክትሮን ናቸው። ሶ በዚህ መልክ የሉዊስ ዶት ስትራክቸር ኦፍ ብሮሚንን እንሰራለን ማለት ነው። ስለዚህ ይህንን በቦንዲንግ ስናያይዘው ካርበን ዊዝ ሃይድሮጅን በአንድ ቦንድ ፔር ይያዛል ከሌላ ሃይድሮጅን ጋር እንደዚሁ በተመሳሳይ መልኩ፣ ከብሮሚን ጋር እንደዚሁ በተመሳሳይ መልኩ በዚህ መልክ ይያያዛል። በሌላ በኩልም ደግሞ ሌላ ብሮሚን አለ ይሄው በዚህ መልክ። ስለዚህ ይሄ የሉዊስ ዶት ስትራክቸር ኦፍ ሚታይሊን ብሮማይድን ያሳየናል ማለት ነው። ስንት ሎን ፔር ኦፍ ኤሌክትሮኖች አሉ? 1 2 3 4 5 6 ስለዚህ 6 ሎን ፔር ኦፍ ኤሌክትሮንስ። ሎን ፔር የምንላቸው ነን ቦንዲንግ ኤሌክትሮንስ ቦንዲንግ ላይ ያልተሳተፉትን ኤሌክትሮኖች ናቸው። ቦንዶቹ ጋር ስንመጣ ደግሞ ወይም ቦንድ ፔር ጋር ስንመጣ ደግሞ 4 ቦንድ ፔር ኦፍ ኤሌክትሮንስ ይኖሩናል ማለት ነው። ቀጣይ ስትራክቸራችን ሃይድሮጅን ሲያናይድ ነው። ስለዚህ ሃይድሮጅን ጋር ስንመጣ ግሩፕ ሃይድሮጅን ሃዝ 1 ቫለንስ ኤሌክትሮን። ስለዚህ የሃይድሮጅንን ሉዊስ ስትራክቸር በዚህ መልክ እናስቀምጣለን። የካርበን ጋር ስንመጣ ደግሞ ካርበን ግሩፕ 4 ነው። ስለዚህ ግሩፕ 4 ስለሆነ 4 ኤሌክትሮኖች ይኖሩታል ማለት ነው። 3ቱን በአንድ ሳይድ፣ አንዱን ደግሞ በአንድ ሳይድ እናደርጋለን። ምክንያቱም አጠገቡ ያለው ሌላ ኤሌመንት ማን ነው? ናይትሮጅን ስለሆነ። ናይትሮጅን ደግሞ ግሩፕ 5 ነው። 3 ኤሌክትሮኖችን ይፈልጋል ኦክቴትን ለማሟላት ማለት ነው። ስለዚህ በዚህ መልክ እናስቀምጠዋለን። መጨረሻ ላይ ሉዊስ ዶት ስትራክቸሩን ስናስቀምጥ ሃይድሮጅን እና ካርበንን በዚህ በመስመር በማካከላቸው ይህ ላይን የሚያመለክተው ቦንድ ፔር ኦፍ ኤሌክትሮንስ ነው። ከዛ በኋላ ደግሞ ናይትሮጅን እና ካርበን መካከል እንደምንመለከተው 3 ፔር ኦፍ ኤሌክትሮን ሼር አድርገው እናገኛለን። እነዛን 3 ፔሮች በላይን በዚህ መልክ እንጠቁማለን። ዜን እዚህ ጋር ናይትሮጅን ይኖራል። ስለዚህ 1 ሎን ፔር ኦፍ ኤሌክትሮን እዚህ ጋር እናስቀምጣለን ማለት ነው። ስለዚህ ስትራክቸሩ ይህን ይመስላል። ሶ 1 ሎን ፔር ኦፍ ኤሌክትሮን በስትራክቸር ውስጥ አለ ማለት ነው። 4 ደግሞ ቦንድ ፔር ኦፍ ኤሌክትሮኖች
እናገኛለን ማለት ነው። 4 ቦንድ ፔር ኤሌክትሮን። ስለዚህ እዚህ ጋር እንግዲህ እንደምንመለከተው ይህን ስትራክቸር በምንሰራበት ጊዜ ከሃይድሮጅን በአንድ ሳይድ እናደርጋለን። ስለዚህ ማክሲመም ከሃይድሮጅን ጋር ካርበን ሊፈጥር የሚችለው ቦንድ አንድ ቦንድ ነው። ከናይትሮጅን ጋር አንድ በአንድ እየፈጠርን ያለን። አንድ ቦንድ ስንፈጥር ኦክቴትን አያሟላም። ስለዚህ ሌላ ፔር ኦፍ ኤሌክትሮን ሼር እንዲያደርጉ እናደርጋለን። ይህም ኦክቴትን አያሟላም። ስለዚህ መጨረሻ ላይ ሶስተኛውን ፔር ሼር ሲያደርጉ ኦክቴትን በዚህ መልክ ያሟላሉ ማለት ነው። ስለዚህ በካርበን ዙሪያ 1 2 3 4 5 6 7 8 ኦክቴትን አሟላ ማለት ነው። ናይትሮጅንን ስንመለከት 1 2 3 4 5 6 7 8 ናይትሮጅንም ኦክቴት ሩልን አሟላ። አውተር ሞስት ሼሉን 8 አረገ ማለት ነው። ስለዚህ ሃይድሮጅን ሳያናይድ ይህን ስትራክቸር ይመስላል። ቀጥሎ የምናገኘው ፖታሲየም ኦክሳይድ ነው። ፖታሲየም ኦክሳይድ እንግዲህ አዮኒክ ኮምፓውንድ ነው። ከሜታልና ከነን ሜታል የተሰራ ኤሌመንት ነው ማለት ነው። ባይ ትራንስፈር ኦፍ ኤሌክትሮን የተፈጠረ ነው። ስለዚህ ፖታሲየም ጋር ስንመጣ 2 ፖታሲየምን በዚህ መልክ ሪፕሬዘንት እናደርጋለን። ዶት 2 ፖታሲየሞች አውተር ሞስት ሼላቸው አንድ ስለሆነ እቺ አንድ ዶት አንድ ኤሌክትሮንን ትጠቁመናለች። ከዛ ኦክሲጅን ጋር ስንመጣ ደግሞ ኦክሲጅን ኢዝ ግሩፕ 6 ስለዚህ 6 ኤሌክትሮኖች አሉት ማለት ነው። እዚህ ጋር እናስቀምጣቸዋለን እነዚህን ኤሌክትሮኖች። ስለዚህ ሁለቱ ኬሚካሊ ኮምባይን በሚሆንበት ጊዜ ሁለቱ ፖታሲየም 2 ኤሌክትሮን ለኦክሲጅን ይሰጠዋል ማለት ነው። ትራንስፈር ኦፍ ኤሌክትሮን ይኖራል። ስለዚህ 2 ፖታሲየም ፕላስ ይሆናል። ምክንያቱም አንዷን ኤሌክትሮን ለኦክሲጅን ስለሰጠ ማለት ነው። ኦክሲጅን ጋር ስንመጣ ደግሞ 2 ኤሌክትሮን ስለተቀበለ መጀመሪያ ላይ የነበረው 6 ነው። አሁን 2 ኤሌክትሮን ሲጨምርበት ኦክቴት ሩልን ያሟላል። ከላይ ደግሞ 2 ኔጌቲቭ ቻርጅ ይኖራል 2 ኤሌክትሮን መቀበሉ ለማሳየት ማለት ነው። ስለዚህ የዚህ አዮኒክ ሉዊስ ስትራክቸር ይህን ይመስላል ማለት ነው። በተመሳሳይ መልኩ አሉሚኒየም ኦክሳይድ ጋር ስንመጣ እዚህ ጋር እንደምንመለከተው 2 አሉሚኒየም ከ3 ኦክሲጅኖች ጋር ቦንድ ፈጥሮ እናገኛለን ማለት ነው። የዚህ ሉዊስ ስትራክቸር ነው ቀጥሎ የምንሰራው። ስለዚህ አሉሚኒየም ግሩፕ 3 ኤሌመንት ነው። ስለዚህ 2 አሉሚኒየሞች በዚህ መልክ እናስቀምጣለን። ስንት ኤሌክትሮን ያላቸው አሉሚኒየም? 3 ኤሌክትሮን መኖሩን በዚህ መልክ ማሳየት እንችላለን። 3 ኤሌክትሮን ዜን ከአጠገቡ ደግሞ ማን አለ? 3 ኦክሲጅን አተሞችን እናገኛለን ማለት ነው። ስለዚህ 3 ኦክሲጅኖች ጋር ሪያክት ያደርጋል። ኦክሲጅን ጋር አውተር ሞስት ሼል ኤሌክትሮናቸው 6 ስለሆነ በዚህ መልክ ሪፕሬዘንት እናደርጋለን ማለት ነው። ስለዚህ 2 አሉሚኒየሞች እነዚህን 2 ሲባዛ በ3 ስንት አጠቃላይ ነው ኤሌክትሮን ይኖራቸዋል? 6 ኤሌክትሮን ይኖራሉ። 6 አውተር ሞስት ሼል ኤሌክትሮንስ ይኖራቸዋል። እዚህ ጋር ስንመጣ 3 ኦክሲጅኖች እያንዳንዳቸው 2 ኤሌክትሮን ስለሚፈልጉ 6 ኤሌክትሮን ያስፈልጋቸዋል ማለት ነው። ስለዚህ እነዚህ 6 ኤሌክትሮኖች ለማን ይጨመራሉ? ለሶስቱ ኦክሲጅን ይጨመራሉ ማለት ነው። ስለዚህ ፋይናሊ ሉዊስ ስትራክቸሩን ስንሰራ 2Al3 ፕላስ 2 አሉሚኒየሞች እያንዳንዳቸው 3 ኤሌክትሮንን ሰጥተዋል ማለት ነው። ዜን ኦክሲጅኖች ስንት ኦክሲጅኖች ናቸው ያሉት? 3 ኦክሲጅኖች። ስለዚህ 3O እያንዳንዳቸው 2 ኤሌክትሮን በመቀበል እነዛን 6 ኤሌክትሮኖች ይቀበላሉ ማለት ነው። መቀበላቸውን ለማሳየት 2 ማይነስ እናደርጋለን እያንዳንዱ 2 ኤሌክትሮን መቀበሉ። ስለዚህ ሉዊስ ስትራክቸር ኦፍ አሉሚኒየም ኦክሳይድ ይህን ይመስላል ማለት ነው። Question number 2. In the Lewis structures listed below, M and X represent various elements in the third period of the periodic table. Write the formula of each compound using the chemical symbols of each element. እንግዲህ M እና X በሲምቦሎች ናቸው፣ ጀስት ሌተሮች ናቸው። ሪፕሬዘንት የሚያደርጉት የተለያዩ ኤሌመንቶችን ግሩፕ ፔሪድ 3 ውስጥ ያሉ ኤሌመንቶችን ነው። ፔሪድ 3 የምንላቸው እንግዲህ እነ ሶዲየም፣ ማግኒዥየም፣ አሉሚኒየም፣ ሰልፈር የመሳሰሉትን ኤሌመንቶች ነው ማለት ነው። ስለዚህ ኢን ዘ ሉዊስ ስትራክቸር ሊስትድ ቢሎ ኤም ኤንድ ኤክስ ሪፕሬዘንት የሚያደርጉት ይህንን ነው። ስለዚህ ጥያቄው ምንድን ነው? ራይት ፎርሙላ ጻፉ ለእያንዳንዱ ኮምፓውንድ በእነዚህ በኤም እና በኤክስ ለተወከሉ ኤሌመንቶች። የትኞቹ ኤሌመንቶች ማለት ነው? ሰርድ ፔሪድ ላይ ለሚገኙ ኤሌመንቶች ማለት ነው። ስለዚህ መጀመሪያ ሰርድ ፔሪድ ላይ ያሉትን ኤሌመንቶች እስቲ እናስቀምጣቸው ለመልስ እንዲመቻችሁ ማለት ነው። የመጀመሪያው ማለት ነው ፔሪድ 3 ላይ ያለው ኤሌመንት ሶዲየም ነው። ዜን ማግኒዥየም ፔሪድ ቴብል ማየት ትችላላችሁ። ዜን አሉሚኒየም፣ ዜን አፍተር አሉሚኒየም ሲሊከን አለን፣ ፎስፈረስ አለን፣ ሰልፈር፣ ክሎሪን፣ አርገን። እነዚህ እንግዲህ ፔሪድ 6 ኤሌመንቶች ናቸው ማለት ነው። እነዚህ ኤም እና ኤክስ የሚወክሏቸውን በፎርሙላው መሰረት ከነዚህ ውስጥ ነው የምንመርጠው ማለት ነው።
ኤ M2 ፕላስ ኤንድ X2 ማይነስ። ስለዚህ ኤም እና ኤክስ በዚህ መልክ የተያያዙ ኮምፓውንዶች ከሆኑ የትኛውን ግሩፕ የፔሪድ ስሪ ኤሌመንትን ሪፕሬዘንት ያደርጋሉ ነው የሚለን ባጭሩ። ስለዚህ M2 ፕላስ እንግዲህ ማለት 2 ፕላስ 2 ኤሌክትሮን መስጠትን ያመለክታል። ስለዚህ ግሩፕ 2 የሆነው ኤሌመንት ከፔሪድ ስሪ ላይ ኤምጂ ወይም ደግሞ ማግኒዥየም ነው ማለት ነው። ማግኒዥየም 2 ፕላስ። ኤክስ ጋር ስንመጣ ደግሞ 2 ማይነስ ኤሌክትሮን ወይም ደግሞ 2 ኤሌክትሮን ማግኘቱን ያሳየናል። ስለዚህ አውተር ሞስት ሼሉ 6 የሆነ ነን ሜታል ኤሌመንት ነው ማለት ነው። ኦክሲጅን ፋሚሊ ውስጥ ያለን ሰልፈር ነው የምናገኘው። ሶ ፋይናሊ የተፈጠረው ኮምፓውንድ ይህን ይመስላል ማለት ነው። ማግኒዥየም ሰልፋይድ ይሆናል። ማግኒዥየም ሰልፋይድ ፎርሙላውም ይሄውና። ቀጣይ ቢ ጋር ስንመጣ M3 ፕላስ እና ኤክስ ማይነስን እናገኛለን። ሶ M3 ፕላስ የሚያሳየን ፔሪድ ስሪ ላይ የሚገኘውን ግሩፕ 3 ኤሌመንት ነው ማለት ነው። ስለዚህ ማን ነው ያ ኤሌመንት? አሉሚኒየም። አሉሚኒየም ግሩፕ 3 ኤሌመንት ስለሆነ 3 ኤሌክትሮን ስለሚሰጥ ማለት ነው። ቀጥሎ ያለው ነን ሜታል ደግሞ 1 ኤሌክትሮን መቀበሉን ያሳየናል ማለት ነው። ስለዚህ በዚህ ፔሪድ ውስጥ የሚገኘው ሌላ ኤሌመንት ማን ነው ሆኖ 1 ኤሌክትሮን የሚቀበል ሃሎጅን ማለት ነው። ማን ነው? ክሎሪን። ስለዚህ ክሎሪን 7 ኤሌክትሮኖች አሉት። 1 ኤሌክትሮን ከአሉሚኒየም ያገኝና ኦክቴት ሩልን ያሟላል ማለት ነው። ነገር ግን እዚህ ጋር አሉሚኒየም 3 ኤሌክትሮን ስለሆነ የሚሰጠው ይህ አንዱ አሉሚኒየም ከ3 ክሎሪኖች ጋር ሪያክት ያደርጋል ማለት ነው። ፋይናሊ ፎርሙላችን አሉሚኒየም ክሎራይድ ይህን ይመስላል ማለት ነው። ሲ ጋር ስንመጣ ኤም ፕላስ እና X2 ማይነስ ያሳየናል። ስለዚህ ኤም ፕላስ ግሩፕ 1 ኤሌመንት መሆኑን ያሳየናል ማለት ነው። ስለዚህ ፔሪድ ስሪ ላይ ያለ ግሩፕ 1 ኤሌመንት ማለት ነው ሶዲየም አይን ወይም ደግሞ ሶዲየም ነው። በዚህ መልክ እናስቀምጠዋለን ማለት ነው። እዚች ጋር 2 ሶዲየም መኖሩን ያሳየናል። ስለዚህ 2 ኤሌክትሮን ሁለትን እዚች ጋር አስቀምጣታለሁ ማለት ነው። ቀጥሎ እዚህ ጋር ኤክስ 2 ኤሌክትሮን መቀበሉን ያሳየናል። ስለዚህ ግሩፕ 6 መሆኑን ያሳየናል። ፔሪድ ስሪ ላይ ግሩፕ 6 ላይ የሚገኘው ኤሌመንት ደግሞ ማን ነው? ሰልፈር ነው። ስለዚህ ሰልፈር 2 ኤሌክትሮን ከ2 ሶዲየም አተሞች ይቀበልና ኦክቴት ሩሉን ያሟላል ማለት ነው። ፋይናሊ በሁለቱ መካከል የሚፈጠረው ኮምፓውንድ እንደዚህ አይነት ፎርሙላ ይኖረዋል ማለት ነው። ሌላኛው እዚህ ጋር የሚያሳየን M3 ፕላስን ያሳየናል። M3 ፕላስ ማለት ግሩፕ 3 ፔሪድ 3 ኤሌመንት ነው የሚያሳየን። ማን ነው ኤሌመንቱ? አሉሚኒየም ነው ማለት ነው። ስለዚህ አሉሚኒየምን እዚህ ጋር እናስቀምጣለን ማለት ነው። 3 ኤሌክትሮን ይሰጣል ማለት ነው። እዚህ ጋር 2 የሚያሳየን 2 አሉሚኒየም አተሞች ኢንቮልቭ ማድረጋቸውን ነው። እዚህ ጋር ኤክስ እንመጣ ቻርጁ ስንት ነው? 2 ኤሌክትሮን ዳት ሚንስ 2 ኤሌክትሮን ሎስት ይፈልጋል ወይም ደግሞ 2 ኤሌክትሮን ይቀበላል ማለት ነው። ግሩፕ 6 ኤሌመንት ነው። ግሩፕ 6 ኤሌመንት ፔሪድ ስሪ ውስጥ የሚገኝ ማን ነው? ሰልፈርን እናገኘዋለን ማለት ነው። ሶ ሰልፈር እንግዲህ ከ2 አሉሚኒየሞች ስንት ኤሌክትሮን ይቀበላል? አጠቃላይ 6 ኤሌክትሮን ይቀበላል ማለት ነው። ምክንያቱም 2 ሲባዛ በ3 6 ኤሌክትሮን አሉሚኒየም ይሰጣል። ስለዚህ እነዚህ 6 ኤሌክትሮኖች የሚቀበሉ 3 ሰልፈሮች ይኖራሉ ማለት ነው። ሶ በአጠቃላይ ፎርሙላችን Al2S3 አሉሚኒየም ሰልፋይድ ይሆናል ማለት ነው። ስለዚህ ነምበር ኦፍ ኤሌክትሮን ዳት ዴይ ጌን ኦር ሎስ ወይም ደግሞ እዚህ ጋር የምንመለከታቸው ፕላስ እና ማይነሶቹ ፔሪድ ስሪ ላይ የሚገኙት የትኞቹ ኤሌመንቶች እንደሆኑ ይጠቁሙናል፣ ክሉ ይሰጡናል ማለት ነው። በዚህ መሰረት እንሰራለን ማለት ነው።